አብርሃም ወረዲ ከእጃችን ወጥቷል። መልሰን ወደ እጃችን ማስገባት አለብን። ይሄ ነው። አብርሽ አሁንም ሌላ ወጥመድ እያዘጋጁለት ነው ያለው። አብርሽ ራሱን እንዲጠብቅ ይሄንን ቪዲዮ ለአብርሽ እንድታደርሱልኝ እፈልጋለሁ። የአብርሽ ምርጫ ሄርሜላ ናት። ኦልሬዲ ይሄ የተረጋገጠ ነው። ትላንትና ማየታችኋል። ሄርሜላን ሲያወራት የነበረው በሪስፔክት ነው፣ በጣም በማክበር ሁኔታ ነበር እያያት የነበረው። ሩታን ደግሞ በቃሽ እያለን ለኔ ምንም ጥሩ ነገር ስታረጊ አላየሁሽም በሚል አይነት መልኩ እየተናገራት ነበር። ነገር ግን እናቶ ኤፍሬም ያሰቡት አላማ እሱን ማድረግ የሚፈልጉትን ነገር ታርጌት ለማድረግ ሌላ ምክንያቶችን ለመፍጠር እየተነጋገሩ ነው። ዛሬ ጠዋት ወደ ቡዜ ቤት ሄደው ነበር። በአጋጣሚ ቡዜ ቤት አብርሽ የለም፣ ወጥቷል። ከቡዜ ቤት ወጥቶ ሌላ ቦታ ነው ያለው። ይህን ነገር በጣም አስደንግጧቸዋል እነሱ። ምክንያቱም አብርሽ አሁን ወደ ራሱ በተመለሰ ሰዓት የተለያዩ ነገሮችን እያስታወሰ ሲሄድ ያደረጉትን ያሰሩበትን ሁሉንም ነገር ማውራት ይችላል። በምን እንደሰጡት መድኃኒቱን በመርፌ መልክ ነው በምግብ መልክ ነው እያንዳንዱን ስለሚያወጣባቸው ደንግጠው ሌላ ምክንያቶችን ለመፍጠር እየተሯሯጡ ነው። አይሳካላችሁም። እንዲሁም ደግሞ የሩታ ቤተሰቦች እየመጣችሁ ሄርሜላን አልመረጠም የምትሉ ይመርጣታል፣ ግድ ነው። ማንም ሰው ለህይወቱ ስኬት የምትሆን ሴት እንጂ የሚፈልገው እሱ መጥፊያውን የምትሆን ሴት አይፈልግም። ስለዚህ አሁን ከባድ የሆነ ትንቅንቅ የሆነ ነገሮች ናቸው ሊፈጠሩ እየተዘጋጁ ያሉትና ሁላችሁም ለአብርሽ ይህንን ቪዲዮ ሼር አድርጎ አብርሽ ምርጫክን አስተካክል። በፍጹም 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 በቃ የጥሞና ጊዜ መውሰድ አለብክ። ራስክን አዳምጥ። በፍጹም ወደ በፊት ህይወትክ መመለስ የለብክም። ምክንያቱም የበፊት ህይወትክ በቃ የፈለገ ልጅ እንኳን ብትወልድ ለአንተ ያላቸው አመለካከት የተለየ ስለሆነ የተሻለ ነገር ነው የሚያስፈልግክና ወደ ራስክ እንድትመለስ ነው እኔ በትልቁ እንደ ምርጫ የምነግርክ ማለት ነው። እና እኔ እርግጠኛ ነኝ ወደንም ጠላንም አሁን አብርሽ ሄርሜላን ነው የሚመርጠው። ይሄን ደግሞ ማመን አለባችሁ። ዛሬ ማታ ጠብቁ፣ ነገር ይፈጠራል። ብቻ ከባድ ጸብ ብቻ ተፈጥሯል። ምክንያቱም ስቴል አልዳንም ድኗል የሚል ነገር ላይ ናቸው። አብርሽ ግን ድኗል፣ 100% አብርሽ ድኗል። ከትላንት ወዲያ ሲፈርም የነበረው እንዲሁም ከሄርሜላ ጎን የጥሞና ጊዜ ከሄርሜላ ጋር ካልሆነ በስተቀር ይሄ ሰው ከዚህ በፊት በመተት ነው። አሁን ደግሞ በዱላ ሁሉ ብዙ ነገር ሊፈጠር ስለሚችል አብርሽ ወደ ህይወቱ ወደ ራሱ እንዲመለስ ራሱን በደንብ ሞር ከዚህ በላይ የተደረገበትን ነገር እንዲያስታውስ ትሪትመንት ያስፈልገዋል። ሶ ትሪትመንት ደግሞ ሊያገኝ የሚችለው ፍቅር ልሰጠው የምትችለው ደግሞ ሄርሜላ ናት። ሌላ ሰው ማንም ለአብርሽ ትሪት የሚያደርገው ሰው ስለሌለ ማለት ነው። እንዳያችሁት ነው። ሁሉም ለጥቅም ነው የሚፈልጉት። ገና እየተወያዩ ነው። አብርሽ ከእጃችን ወጥቷል ብለው እየተበሳጩ ነው ያሉት። ገና ከዚህ በላይ ብዙ ከእጃችሁ ይወጣል፣ ብዙ ነገር ታጣላችሁ። ከዚህ በላይ በጣም ብዙ ነገር። ምክንያቱም እናንተ በጣም ተንኮለኞች ናችሁ። እስፔሻሊ አንተ ወንድም ተብዬ ኤፍሬም፣ ሩታ ራሱ አንቺ የልጅሽ አባት ምንም እንኳን ቢያጠፋብሽ ምንም እንኳን ቢበድልሽ በዚህ ልክ አብርሽን ለመበቀል መራመድ አልነበረብሽም። በጣም ብዙ ሰው አዝኖብሻል። ማንም ሰው በይቅርታ አያልፍሽም። ገብቶሻል። አሁን ገና ሌላ ብዙ ነገሮችን ለመፍጠር እየተጣጣራችሁ እንደሆነ ሌላ እና ሁላችሁም ስፔሻሊ ቡዜ እባክሽን አብርሽን በደንብ ጠብቂው። ፎከስ አድርጌ አብርሽ ላይ ሚስጥራቸው እንዳይወጣባቸው የሰሩትን የፈጸሙትን እሱ ላይ ያደረጉትን ግፍ ሁሉ ነገር እንዳይወጣባቸው በጣም ተጨናንቀዋል ማለት ነው። ዛሬም ነገም ወደፊትም ነገሮች ተስተካክለው አብርሽ ጥሩ ቦታ እስኪደርስ ድረስ እኛ ድምጽ በመሆን ማለት እናንተ ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ ከአብርሽ ጎን እንድትቆሙ እንፈልጋለን። ያውም ጠላት እንዲያቅና እንዲያመን የምንፈልገው አብርሽና ሄርሜላ አይለያዩም። እኛም ከጎናቸው ነን። ብዙ መረጃዎችን ፈልፍለን ከማውጣት ወደኋላ አንልም። አሁንም ቢሆን እነሱ ታርጌታቸው አብርሽን ማጥመድ ነው። ምክንያቱም አብርሽ በጣም ብዙ መረጃ የት ይዘውት እንደሄዱ፣ ምን እንዳደረጉት፣ ምን አይነት መርፌ እንደወጉት፣ ምን አይነት ምግብ እንዳበሉት፣ እንዴት ሲያደርጉት ሲያሰቃዩት እንደነበረ ያለውን መረጃ በሙሉ እንደሚያወጣባቸው ስለሚያውቁ ከዛ የበለጠ ሌላ ክፉ ነገር አስበው ስለሚመጡ ሁላችሁም ከአብርሽ ጎን እንድትቆሙ እፈልጋለሁ። ሁላችሁ ማለት ነው። ሁላችንም ከአብርሽ ከወንድ ልጅ ጎን ነው መሆን ያለብን። ሩታ በሰራሹ ነገር ተጸጽተሽ አሁንም ቢሆን አብርሽን ይቅርታ ጠይቀሽ የራስሽን ህይወት ነው መኖር ያለብሽ እንጂ ገና ለገና ሌላ ሰዎችን እየፈለግሽ አብርሽን ለማሳገት አብርሽን ለማፈን መነጋገር መመሳጠር የለብሽም። ምንም ቢሆን የልጅሽ አባት ነው። ገባሽ? ነገ አብርሽ የሆነ ነገር ቢሆን ልጅሽ እንደተጎዳ አስቢ። ግን ለምንድን ነው ግን ቤተሰው አንዳንድ ጊዜ አንዳንድ ሰዎች በቃ የሆነ ክፋት ነገሮችን በማድረግ ህይወታቸውን የሚቀይሩ የሚመስላቸው ሰዎች አሉና እኔ አሁን የሄርሜላን ደግነት ሳላደንቅ አላልፍም።
አዛኝ ናት፣ ሩህሩህ ናት፣ ለአብርሽ ሁሌ ከጎኑ ናት እና ይሄንን ሳይ አሜዚንግ ሆናለሁ። ምክንያቱም ሄርሜላ በጣም ለአብርሽ ያላት አመለካከት እጅግ በጣም ከሁሉም የተለየ ነው። ይህን ደግሞ ወድላታለሁኝ እና ሄርሚዬ በቃ ባህሪሽ ከዚህ እንዳይቀየር ሁሌም ከአብርሽ ጎን እንድትሆኝ ነው የምንፈልገው። አብርሽን ከጎን ሆነሽ አለውልህ አይዞህ እንድትሆን ነው የምንፈልገው። ገባችሁ? ሁላችሁም ላይክ አድርጉ። አሁን መጥተው ደግሞ የሩታ ቤተሰቦች ከታች ብዙ ስድብ ሊሰድቡኝ ይችላሉ፣ ሊስቁብኝ ይችላሉ፣ ብዙ ነገር አንቺ ውሸታም ሊሉ ይችላሉ። ኤቭሪ ታይም ከአብርሽ ጎን ነኝ። የፈለገው የምትሉ አብርሽን ከመደገፍ ወደኋላ አለ። ምክንያቱም እሱ ላይ እየተሰራ ያለው ግፍ ከልክ ያለፈ ስለሆነ ማለት ነው። በቃ ይሄ ነው ልላችሁ የምችለው። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱን ቤተሰቦች። እንግዲህ ሄርሜላና አብርሽ ወደፊት ማንም ሊለያቸው አይገባም። ማንም አብራችሁ ወደፊት እንድትጓዙ ነው የምንፈልገው። እኛም ከጎናችኋለን፣ እናበረታቷችኋለን። ጠንክሩ። በመሀላችሁ ሰው እንዳታስገቡ። በቃ ተጠንቀቁ። ብዙ ነገር ሊላክባችሁ ይችላል። ብዙ ነገር ሊፈጠር ይችላል። አይዟችሁ አለን። ቤተሰው ላይክ፣ ሼር እንዲሁም ሰብስክራይብ ማድረጋችሁ እንዳትረሱ። አበረታቱኝ። ትንሽ ሰሞኑን ስለጠፋው ቻናል ቀዝቀዝ ብሏል። ላይክ አርጉልኝ። ባይ ባይ።